እንኳን ደህና መጣችሁ أهلا وسهلا. صباح عادي في البيت. صباح عادي في البيت. ቤት ውስጥ የተለመደ ጠዋት ነው እንደማለት ነው። صباح ጠዋት عادي የተለመደ في ውስጥ البيت ወይም ቤት ነው በእኛም العيال متأخرين على المدرسة. العيال متأخرين على المدرسة. ልጆቹ ከትምህርት ቤት አርፍደዋል ወይም ረፍዶባቸዋል ማለት ነው። العيال ወይም عيال ማለት ልጆች ማለት ነው። متأخرين ዘገዩ አረፈዱ على كالمدرسة ወይም መድረሳ ትምህርት ቤት ነው። الأم بالمطبخ تسوي فطور. الأم بالمطبخ تسوي فطور. እናቲቱ ወይም እናትየዋ ማድ ቤት ውስጥ ነው ያለችው ቁርስ እየሰራች ማለት ነው። الأم ወይም ማለት እናት ማለት ነው። ቢ ውስጥ المطبخ ወይም መጥበኽ ማድ ቤት ነው። تسوي ትሰራለች ታደርጋለች። فطور ቁርስ። الصغير كب العصير على الأرض. الصغير كب العصير على الأرض. ትንሹ ማለት ትንሹ ልጅ ጭማቂውን መሬት ላይ ደፋው ማለት ነው። الصغير ትንሹ ልጅ كب ደፋ العصير ወይም عصير ማለት ጭማቂ ጁስ ማለት ነው። على ላይ الأرض ወይም أرض መሬት ነው። على الأرض ማለት መሬት ላይ ማለት ነው። والكبير يدور جزمته وما لقاها. والكبير يدور جزمته وما لقاها. ትልቁ ደግሞ ማለት ትልቁ ልጅ ጫማውን እየፈለገ ነው ግን አላገኘውም ማለት ነው ትርጉሙ። ወእና ወይም ደግሞ ማለት ነው። الكبير ትልቁ ልጅ ይደውር ይፈልጋል ወይም እየፈለገ ነው። ጀዝመቶ ጫማውን وما لقاها እና አላገኘውም። الأب يدور مفاتيح سيارته. الأب يدور مفاتيح سيارته. አባት ወይም አባትየው የመኪናውን ቁልፎች እየፈለገ ነው። الأب ወይም አብ ማለት አባት ማለት ነው። ይደውር እየፈለገ ነው ይፈልጋል። መፋቲሕ ቁልፎች አንድ ቁልፍ ሙፍታሕ ይባላል። ሰያርቶ መኪናው የሱ መኪና ማለት ነው። ويسأل أحد شاف مفاتيحي. ويسأل أحد شاف مفاتيحي እና ቁልፎችን ያየ አለ ወይ እያለ ይጠይቃል ማለት ነው። ወእና ማለት ነው። ይስአል ይጠይቃል። أحد አንድ ወይም አንድ ሰው ማለት ነው። ሻፍ አየ مفاتيحي ቁልፎች። وفجأة البيبي بدأ يصيح. وفجأة البيبي بدأ يصيح እና በድንገት ህፃኑ ማልቀስ ጀመረ ማለት ነው። ወእና فجأة በድንገት البيبي ህፃኑ بدأ ጀመረ يصيح ያለቅሳል ወይም እያለቀሰ ነው ያለው ማለት ነው። رغم الفوضى الكل طلع من البيت في الوقت. رغم الفوضى الكل طلع من البيت في الوقت. ትርምስ ቢሆንም ትርምስ ቢኖርም ሁሉም በወቅታቸው በጊዜያቸው ከቤት ወጡ ሄዱ ማለት ነው። رغم الفوضى ማለት ትርምስ ቢኖርም ፈውዳ ትርምስ ማለት ነው። الكل ሁሉም طلع ወጡ ወይም ሄዱ ማለት ነው። ምን ከአልቤት ወይም ቤት ነው። ፊ በአልወቅት በጊዜያቸው ሳይዘገዩ በወቅታቸው ማለት ነው። ወቅት ነው። بس مع شوية صراخ وكثير استعجال. بس مع شوية صراخ وكثير استعجال ግን ወይም ነገር ግን ከትንሽ ጩኸትና ከብዙ ችኮላ ጋራ ማለት ነው። በስ ግን ወይም ነገር ግን مع ጋራ شوية ወይም شوية ማለት ትንሽ ወይም ጥቂት ማለት ነው። صراخ ጩኸት ወእና كثير ብዙ استعجال
መቸኮል ችኮላ። አክተር ምን አልዓዳ አክተር ምን አልዓዳ ከወትሮው የበለጠ ማለት ነው። አክተር የበለጠ ምን ከአልዓዳ በወትሮ የሚደረግ ነገር ዘወትር የሚደረግ ነገር ማለት ነው። የተለመደ ነገር እንደማለት። ባዕድ ማ ጠለዑ ኩልሁም ባዕድ ማ ጠለዑ ኩልሁም ሁሉም ከወጡ በኋላ ባዕድ በኋላ ጠለዑ ወጡ ኩልሁም ሁሉም። صار البيت أخيرا هادي صار البيت أخيرا هادي በመጨረሻም ቤቱ ጸጥ ያለ ሆነ ወይንም በመጨረሻም ቤቱ ጸጥታ ሰፈነበት እንደማለት ነው። صار ሆነ አልቤት ወይም ቤት ቤት ነው። አኺረን በመጨረሻ ሃዲ ጸጥ ያለ ጸጥታ የሰፈነበት። ጀለሰት አልኡም ወመዓሃ ፍንጃን ቀህዋ ጀለሰት አልኡም ወመዓሃ ፍንጃን ቀህዋ እናትየዋ የቡና ሲኒዋን ይዛ ተቀመጠች ማለት ነው። ጀለሰት ተቀመጠች። አልኡም ወይም ማለት እናት ማለት ነው። እና መዓሃ አላት። ወመዓሃ ማለት ይዛ ማለት ነው። ፍንጃን ፍንጃን ነው በእኛም። ቀህዋ ቡና። ፍንጃን ቀህዋ ማለት አንድ ሲኒ ቡና ማለት ነው። ወትጉል አኺረን ራሓ ወትጉል አኺረን ራሓ በመጨረሻም ዘና አልኩ አለች። እና ትጉል ትላለች። አኺረን በመጨረሻ ራሓ ራሓ ማለት ዘና ማለት እረፍት ማድረግ እንደማለት ነው። በስ አወል ማ አኸዘት ረሽፈ ምን አልቀህዋ በስ አወል ማ አኸዘት ረሽፈ ምን አልቀህዋ ግን ገና አንድ ጊዜ ቡናውን ፉት እንዳለች ማለት ነው። በስ ግን ወይም ነገር ግን ማለት ነው። አወል ገና መጀመሪያ ወይም አንደኛ ማለት ነው። አወል ማ ማለት ገና እንደ አንድ ነገር ለማድረግ ገና ስንነሳ ማለት ነው። አወል ማ እንላለን ገና ለማድረግ ስንጀምር እንደማለት ነው። አኸዘት ወሰደች። ረሽፋ ማለት ፉት ማለት አንድ ነገር ፉት ስንል አኸዘት ረሽፋ እንላለን። ምን ከአልቀህዋ ወይም ቀህዋ ቡና ማለት ነው። ጀትሃ ሙካለማ ምን አልመድረሳ ጀትሃ ሙካለማ ምን አልመድረሳ ከትምህርት ቤቱ ስልክ ተደወለላት ማለት ነው። ጀትሃ መጣላት ወይም ደረሳት። ሙካለማ ስልክ። ምን ከአልመድረሳ ወይም መድረሳ ትምህርት ቤት ማለት ነው። قالت الموظفة ولدك نسى فطوره قالت الموظفة ولدك نسى فطوره ሰራተኛዋ የደወለችው ሰራተኛ ልጅሽ ቁርሱን ረስቶ መጣ አለቻት። ጋለት አለች። አልሙወዘፋ ሰራተኛዋ የትምህርት ቤት ሰራተኛ ነች። እቺ ሴት ነች። ወንድ ከሆነ አልሙወዘፍ ወይም ሙወዘፍ ነው የሚባለው። ወለዲክ ልጅሽ፣ ነሳ ረሳ፣ ፍጡሮ ቁርሱ። ለበሰት ወኸረጀት عشان تروح توصل له اللانش بوكس لبست وخرجت عشان تروح توصل له اللانش بوكس ለበሰችና የምሳውን ሳጥን የምሳ ሳጥን ነው የሚባለው አይደል? ይሄ ኮዳም የሚመስለው ነገር የምሳውን ሳጥን ሄዳ ልታደርስለት ወጣች ማለት ነው። ለበሰት ለበሰች፣ እና خرجت ወጣች፣ عشان ምክንያቱም ትሩህ ትሄዳለች፣ ትወስሎ ታደርስለታለች። አላንሽ ቦክስ ማለት የምሳ ሳጥን፣ የምሳ ማስቀመጫ፣ ትምህርት ቤት ወይም ስራ ሲሄዱ ምሳቸውን የሚቋጥሩበት ኮዳ ነገር ነው። ወህየ ራጅዓ መረት ዐላ አልበጋላ ወህየ ራጅዓ መረት ዐላ አልበጋላ እና ስትመለስ ወደ ሱቅ ጎራ አለች ማለት ነው። እና ህየ እሷ ራጅዓ ተመለሰች፣ መረት ጎራ አለች፣ በዛ በኩል
አለፈች ወይም ገባ አለች እንደማለት ነው። አለል በጋላ ወደ ሱቅ፣ በጋላ ማለት ሱቅ ማለት ነው። وبعد ما عبت العربية وبعد ما عبت العربية قاريون كمولاش بوهلا مالتنا وبعد ما عبت مالت كمولاش بوهلا مالتنا بعد بوهلا عبت مولاش العربية ويم عربية قارينو هي سوبر ماركت وجست يمتقموبت يميقفاو قاري تذكرت إنها ناسية محفظتها تذكرت إنها ناسية محفظتها የገንዘብ መያዣዋን ረስታ እንደመጣች ትዝ አላት። ተዘከረት ትዝ አላት ወይም አስታወሰች። ኢነሃ እሷ ናሲያ ረሳች። ማሕፈظትሃ የገንዘብ ቦርሳ ማለት ነው። ይሄ ትንሹ ገንዘብ ብቻ የምናስቀምጥበት ካርዶችና ገንዘቦች የምናስቀምጥበት ቦርሳ አለ አይደለ? ያ ማሕፈظ ይባላል። قالت بصوت واطي مو معقول ثاني مرة قالت بصوت واطي مو معقول ثاني مرة زق باله ድምጽ አይ እንደገና አለች። قالت አለች بصوت በድምጽ ዋጢ ዝቅ ያለ صوت واطي ዝቅ ያለ ድምጽ مو معقول ይሄማ አይሆንም አይደረግም እንደማለት ነው። ثاني ሁለተኛ መራ ጊዜ ثاني مرة اندقنا بدقامي. وبالليل جلسوا كلهم على طاولة العشاء يضحكون على اللي صار. وبالليل جلسوا كلهم على طاولة العشاء يضحكون على اللي صار. بماتا كلهم برات ጠረጴዛ ዙሪያ ተቀምጠው ስለደረሰው ያወሩ ይስቁ ነበር ማለት ነው። የዚህ ቃል በቃል ትርጉሙ ወእና ቢሌል በማታ ወቢሌል ማለት በማታም እንደ ማለት ነው። ጀለሱ ተቀመጡ፣ ኩልሁም ሁሉም፣ ዓላ ላይ፣ ጣውላ ጠረጴዛ ማለት ነው። አልዓሻ ወይም ዓሻ እራት ነው። ይضሐኩን ይስቃሉ፣ ዓሊ ሳር ስለደረሰው ነገር ዛሬ ስለደረሰባቸው ነገር ማለት ነው። ካን ዮም መልያን ፈውዳ ካን ዮም መልያን ፎዳ ረብሻ የተሞላበት ቀን ነበር ማለት ነው። ካን ነበር፣ ዮም ቀን፣ መልያን የተሞላ ሙሉ ማለት ነው። ፎዳ ረብሻ። በስ ሳር ኸይር በስ ሳር ኸይር ነገር ግን ሁሉም ነገር ደህና ነው ማለት ነው። በስ ማለት ግን ወይም ነገር ግን ማለት ነው። ሳር ሆነ ደረሰ። ኸይር ማለት ደህና የሆነ ነገር ጥሩ መልካም የሆነ ነገር ሁሉ ኸይር ይባላል። ማንም ሰው ሲወለድ አዎንታዊ ማለት ፖዚቲቭ ወይም አሉታዊ ኔጋቲቭ ሆኖ አይወለድም። የሰው ልጅ አዎንታዊም ሆነ አሉታዊ ሊያደርገው የሚችለው የአስተሳሰቡ ጉዳይ ብቻ ነው። በአካባቢያችን የሚደርሰውን በማየት እንማራለን። በህይወታችን ባለፈ ተሞክሮ ደግሞ እንቀረጻለን። ይሁን እንጂ ይህ አስተሳሰብ በድንጋይ ላይ የተጻፈ አባባል አይደለም። አስፈላጊ ሆኖ ያላገኘነውን አስተሳሰባችንን በጠቅላላ በማንኛውም ጊዜና ቦታ ልንቀይረው እንችላለን። ከውስጣችን ውልቅ አድርገን አውጥተን መጣል እንችላለን። የደረሰብን የበደል ታሪክ ካለ እንደገና በአዲስ መልኩ አሳምረን መጻፍና አዲስ አስደሳች ታሪክ ለራሳችን መፍጠር እንችላለን። ያለፈው ሆኗል፣ አልሆነም ማለት አይቻልም። ተመልሶ ሄዶ መቀየር የሚቻልም አይመስለኝም። ቢሆንም ያንን እያሰብን ከመቆዘም ከማዘን በድጋሚ እንዳይፈጸም በድጋሚ እንዳይሆን ሐሳባችንን አሳምረን ደግመን ደጋግመን ነገ ጥሩ እንደሚሆን ለራሳችን በመንገር የነገ ህይወታችንን ማሳመር በእርግጠኝነት እንችላለን። በየደቂቃውና በየሰዓቱ የምንደጋግማቸው አባባሎችና ሐሳቦች ከሐሳብነት ያልፉና ወደ ድርጊትነት ይለወጣሉ። ደጋግመን የምናደርገው የንግግር አይነት በጥሩም ይሁን ጥሩ ባልሆነ ሁኔታ እምነታችንን ያጠነክረዋል። በዚህ አይነት ለህይወት ያለን አመለካከት ጊዜን ጠብቆ እኛነታችንን መልሶ ለኛ ያንጸባርቅልናል። የሚደርሱንን አነጋገሮችና አስተሳሰቦች መቆጣጠር እንችላለን፣ መቆጣጠርም አለብን። ሁሉንም ኢንፎርሜሽን
ስላገኘነው ብቻ አናግበስብሰው። ጥሩ ነገሮችን ማየት፣ መስማት፣ ጥሩ ያልሆኑ ወሬዎችን ከዓይናችን ከጆሮአችን ማራቅ አለብን። በየቀኑ አእምሯችንን እንደምናምንበት በጠንካራነቱ እንደምንኮራበት እየነገርነው አዲስ በሆነ አስተሳሰብ ልንሞላውና ልንገነባው እንችላለን። ይህንን ዓላማ ለማሳካት በፍጥነት የሚያደርሰን አቋራጭ መንገድ የለም። ቀጥተኛውን መንገድ ይዘን መጓዝ ነው ያለብን። ህይወት በተደጋጋሚ የምትወረውርብን መሰናክሎች ቢኖሩም እነዚህ መሰናክሎች ሊገድቡን ይችላሉ ወይም አይችሉም ብለን የምንወስነው ጠላቶቻችን ሳይሆኑ ተቺዎቻችን ሳይሆኑ ባለፈ የደረሰብን የህይወት ተሞክሯችን ሳይሆን እኛና እኛ ብቻ ነን። ይህ የአስተሳሰብ ዘዴ የኃይላችን ማጠናከሪያ ምሰሶ ነው። አእምሯችን ሁለት ክፍሎች አሉት። አንደኛው ኮንሸስ የሚባለው ትንሹ የአእምሯችን ክፍል ነው። ስራው ደግሞ አሁን በዚህ ባለንበት ደቂቃ በዚህ ሰከንድ ውስጥ ከ5 እስከ 10 በመቶ የሚደርሱትን ሀሳቦቻችንን ማፍለቅና ድርጊቶቻችንን መቆጣጠር ነው። ያ ማለት በጭንቅላታችን ውስጥ የሚመላለሱ አዳዲስ ሀሳቦችን ይወክላል ማለት ነው። ሁለተኛው የአእምሯችን ክፍል ሰብኮንሸስ የሚባለው ንዑሱ ወይም ስውሩ አእምሯችን ነው። ከ90 እስከ 95 በመቶ የሚሆኑትን በተለምዶ የምናደርጋቸው ተደጋጋሚ ነገሮች እንደ ትዝታዎች፣ እንደ ስሜቶች ወዘተ በጠቅላላ ይቆጣጠራል። በዚህ የተነሳ በየቀኑ የምናደርጋቸው ነገሮች የተደጋገሙና ከልምድ የፈለቁ ናቸው። እንዴት እንደምንበላ አናስብ። በቀጥታ ያለምንም ማወላወል በእጃችን ቆርሰን ወደ አፋችን በአፋችን አላምጠን ወደ ሰውነታችን ነው። ይህንን ሂደት በመደጋገም ከመልመዳችን የተነሳ እንዴት አድርጌ ነው ይህንን ነገር የማከናውነው ወይም ሰውነቴ የሚያከናውነው ብለን በጭራሽ አንጠይቅም። ሀሳቡም አይመጣልንም እንጂ ቆይ እስኪ እንዴት ነው ሽንት ቤት የሚኬደው ብሎ የሚጠይቃለ? ቤት ውስጥ ዘወትር የምናደርጋቸውን ነገሮች፣ በተደጋጋሚ የምንሄድባቸውን ቦታዎች አናስባቸውም። በተለምዶ ይመጡልናል፣ በተለምዶ እናደርጋቸዋለን። በዚህ አይነት እነዚህን የተደጋገሙ ሀሳቦች የሚያመነጨው አእምሯችን ነው እንግዲህ ህይወታችንን እስከ 95 በመቶ የሚቆጣጠር። ምንም አዲስ ነገር የለበትም። በየቀኑ ከእንቅልፋችን እንነሳለን፣ እንታጠባለን፣ እንበላለን፣ እንጠጣለን፣ እንሰራለን፣ እንሄዳለን፣ እንመጣለን፣ እንተኛለን። በሚቀጥለውም ቀን ያንኑ ደግመን እናደርጋለን። እና በዚህ አይነት ነው እንግዲህ ህይወታችንን እስከ መጨረሻው የምንመራው ማለት ነው። በተጨማሪም በመደጋገም ለራሳችን የምንነግረው ነገር ሁሉ የሚከማቸው ከዚህ የአእምሮ ክፍል ውስጥ ነው። እውነትም ይሁን ውሸት አእምሯችን ዝም ብሎ ይቀበለዋል እንጂ ኧረ ይሄ ነገር ውሸት ነው እንዲህም አይሆንም አይባልም አይልንም በጭራሽ። እኛ ያመንበትን ሁሉ እሱም ተቀብሎ ያምንበታል። አያስተካክለውም፣ አይቀንስበትም፣ አይጨምርበትም። እንዳለ መዝግቦ ያስቀምጠዋል። ባስፈለጊ ጊዜ ደግሞ ያወጣና በስራ ላይ ያውለዋል። ከራሳችን ጋር የምናደርገው የቀን ተቀን ውይይነት ህይወታችንን ይወስነዋል። ለምሳሌ በየቀኑ በጠዋት እየተነሳ አሸንፋለሁ የሚል ሰው ማንም የምፈልገውን ነገር ከማግኘት ሊያግደኝ አይችልም የሚል ሰው በእንዲህ አይነት እምነት ቀኑን ይጀምራል። ቀኑን ሙሉ ለህይወቱ ማደግ ምክንያት የሚሆኑ ነገሮችን እየቀሰመ እየሰራ ይውላል። ሌላም አይነት ሰው አለ። ገና ከእንቅልፉ ሲነሳ ደክሞኛል፣ ይህን ማድረግ አልችልም የሚል። ይህ ሰው ገና ካልጋው ሳይነሳ ቀኑ ምን እንደሚመስል ከወዲሁ ወስኗል ማለት ነው። ቀኑ ሙሉ ሲል አይምሮ የሚያሰኙ ድሮ ያከማቻቸው ነገሮች አሉ አይደለ? እነዛን ያመጣና ይደረድርለታል። ደክሞኛል ሲል ታማኙ አይምሮ ድካም የሚጨምሩለትን ነገሮች በሙሉ ካሉበት ፈልጎ ያመጣና ያክልለታል። አልችልበትም ሲል የማይችልበትን ሁሉ እያግበሰበሰ ከፊቱ ይከምርለታል። በዚህ አይነት ይውልና ቀኑ መሽቶ ሰርቶ ለፍቶ ነገር ግን ምንም ሳያሳካ ወደ ቤቱ ተመልሶ ይገባል። ስለለመድ ነው ይህን ሁሉ ስናደርግ በጭራሽ አይታወቀንም። በቀን ስንት ጊዜ ነው ራሳችንን እኔ ደደብ ነኝ ምንም ነገር አይገባኝም የምንለው? እኔ አልረባም የምንለው? ከመብዛቱ የተነሳ አናስታውሰው። እኔ ራሴን መስደብና መርገም የተውኩት አሁን በቅርቡ ከትንሽ ዓመታት በፊት ነው፣ ያውም በስንት መከራ። አሁንም አንዳንዴ ይከጅለኛል፣ ግን ከማለቴ በፊት ራሴን ይዘዋለሁ።
እኛ እኮ ብለን ረስተነዋል እንጂ ያ ጥሩም ሆነ ጥሩ ያልሆነ ሐሳባችንና አባባላችን አይጠፋም፣ አይደመሰስም። በቀጥታ ወደ ንዑሱ አይምሯችን ሄዶ ተመዝግቦ ይቀመጣል። ነገር ግን ፈጣሪ ቸር ነው፣ ጸጋው አያልቅም። አይምሯችንን ለመቀየር የምንችልበት ዘዴ ሰጥቶናል። ቦዲ ቢልደሮች ጡንቻቸውን ለማዳበር በየቀኑ ጂም ይሄዱ የለ? እኛም የአይምሯችንን ጡንቻ ለማዳበር ከፈለግን በየቀኑ ሆን ብለን ሳንሰለች ሳንሰንፍ አይምሯችንን ለመገንባት እንችላለን። ደስተኛ መሆን ከሆነ የምንፈልገው ደስተኛ ነው፣ ደስ ብሎኛል እንበለው። ያለምንም ምክንያት ስቀን በሳቃችን ተሳታፊ እንዲሆን እናድርገው። ይሆናል፣ ያልፋል፣ ይቻላል እንበለው። በየቀኑ ጠዋት ከእንቅልፋችን ስንነሳ ወይም ማታ ለመተኛት ስንዘጋጅ ለ5 ደቂቃ እንኳን ቢሆን ኃያልነታችንን፣ ጥንካሬያችንን፣ ጤነኞች መሆናችንን እንንገረው። የፈጣሪያችን ድጋፍ እንደማይለየን እንንገረው። አይምሯችን ይሰማል፣ ይመዘግባል፣ ይቀየራል። እሱ ከተቀየረ ደግሞ ህይወታችንን በዛው ልክ ይቀየራል። ሰላም ሁኑ። ማዕ ሰላማ። እወዳችኋለሁ። ባይ ባይ።